ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው ገበያ ፖድካስት የተሰኘው ልዩ ዝግጅታችን ነው። በዛሬው የገበያ ፖድካስት ልዩ ዝግጅት እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝና ወቅታዊ ትኩስ መረጃዎችን ይዘናል። በተለይም እነኚህ መረጃዎች አነጋጋሪና አስገራሚም ናቸው። ቀዳሚ ያደረግነው መረጃ ኢሳያስ ከሀገር ይኮበልላሉ አሊያም ዕጣ ፈንታቸው እንደ ኢትዮጵያዊ የቀድሞ ፕሬዝዳንት መንግስቱ ኃይለማርያም አሊያም ከፍ ሲል ደግሞ የጋዳፊ ዕጣ ፈንታ ነው የሚሆነው ሲሉ የኢሳያስ መንግስት ቀንደኛ ጠላት ወይም ደግሞ የኢሳያስ መንግስት በኤርትራ እንዲለወጥ በኤርትራ ሌላ አዲስ ዲሞክራሲያዊ መንግስት እንዲመጣ በተደጋጋሚ ትችትን በማቅረብ የሚታወቁት የአሜሪካው የውጭ ጉዳይ ሚኒስተር ዋና ሰው የሚባሉት ነገር ግን በአሜሪካም አሁን ላይ የተለያዩ ሰጣ ገባ ውስጥ የሚገኙት አምባሳደር ቲቦር ናጊ ወይም ደግሞ ቲቦር ናጂ ይሏቸዋል። እኚህ ሰው አዲስ ሐሳብን መሰንዘራቸው ተሰምቷል። ይሄም ኢሳያስ አፈወርቂን በጣም እንዳናደደ ተገልጿል። ስለዚህ መረጃ በስፋት ትሰማላችሁ። በተለይም ከሀገር መኮብለላቸው አይቀሬ ነው፣ ኤርትራውያን ለአዲስ ለውጥ ተዘጋጁ ሲሉም አስተያየት መስጠታቸው ተሰምቷል። ይሄ ጉዳይ በኤርትራ ባለስልጣናትና በተለይ በኢሳያስ አፈወርቂ ዘንድ ትልቅ ብስጭትን የፈጠረ እንደዚሁም ደግሞ አሁን ላይ በኤርትራ ተዘጋጁ የሚለው ሐሳብ ከምን መጣ በሚል የተለያዩ ፍተሻዎች እንደዚሁም ደግሞ በህዝቡ ላይ ደግሞ ጫናዎች እየተደረጉ ስለመሆኑ ተሰምቷል። ስለዚህ ጉዳይ በስፋት ትሰማላችሁ። እንደዚሁም በኢትዮጵያ ላይ አዲስ ጥምረት ተፈጥሯል። ይሄ ጥምረት ከዚህ ቀደም ሶማሊያን ያካተተ ነበር። ከሰሞኑ የሶማሊያ 4 ሀገር የመሆን ወይም ወደ መሆን እየተንደረደረች ያለችበት ሁኔታ ያሰጋው የሶማሊያው ሞቃዲሾ የከተመው የማዕከላዊ መንግስት ወይም የሶማሊያ ፌዴራል መንግስት የሚባለው በፕሬዝዳንት ሐሰን ሼክ መሐሙድ የሚመራው መንግስት ኤርትራና ግብፅን አፍንጫችሁን ላሱ ብሎ ወደ ኢትዮጵያ መዞሩ አንድ ሀገር በቀጠናው ከዚህ ስብስብ እንዲወጣ ስላደረገ ይህንን ክፍተት ለመሙላት ኤርትራና ግብፅ የሱዳኑን የግማሽ መንግስት መሪ ጦር ጀነራል አብዱልፈታህ አልቡርሃንን እንዲቀላቀሏቸው ስለማድረጋቸው ተሰምቷል። በዚህም ኢትዮጵያ በዋናነት ከደቡቡ ይልቅ የሰሜኑ ጦርነት ሊመጣባት ስለሚችል ዝግጅት እንድታደርግ ተነግሯል። ነገር ግን በሌላ በኩል ደግሞ ኤርትራና ሱዳን ራሷ ውዝግብ ውስጥ ስለመሆናቸው የሚያሳይ መረጃ ወጥቷል። ስለዚህ ነገር በስፋት እንነግራችኋለን። በተለይም ፕሬዝዳንት አብዱልፈታህ አልሲሲና ፕሬዝዳንት አብዱልፈታህ አልቡርሃን ምን መከሩ? እንደሚታወቀው አልቡርሃን ካይሮ ሄደዋል። በካይሮ ደግሞ ስለ ታላቁ የኢትዮጵያ ህዳሴ ግድብና ስለ ኢትዮጵያ የባህር በር እንዲሁም የወደብ ጥያቄ ዋና አጀንዳ አድርገው መነጋገራቸው ተሰምቷል። ምን ተነጋገሩ? ምን ውሳኔ ተወሰነ? አዲሱ ነገር ምንድን ነው የሚለውን ጉዳይ በስፋት የምትሰሙት ነው የሚሆነው። በመጨረሻ እንግዲህ ከሰዓታችን አንጻር ለዛሬ 3 አጀንዳዎችን እንያዝነው። ራይላ ኦዲንጋ የቀድሞ የኬንያው ፕሬዝዳንት ወይም ደግሞ ዩከንሰይ ጠቅላይ ሚኒስትርም ልትሏቸው ትችላላችሁ በእኛ ሀገር አባባል ሞታቸው ሌላ ጦስ ይዞ መጥቷል። በተለይም በህንድ ሀገር ወድቀው ወደ አንድ ሆስፒታል ከተወሰዱ በኋላ በልብ ህመም ህልፈታቸው የተሰማው እኚህ የቀድሞ የኬንያ ፕሬዝዳንት አሁን በኬንያ አስክሬናቸው ወደ ኬንያ ሲገባ ትልቅ ህዝባዊ ተቃውሞ መቀስቀሱና ኤርፖርቶችም የበረራ እንቅስቃሴ ስለማቆማቸው ተሰምቷል። ስለዚህም ጉዳይ ትሰማላችሁ። በተለይ ራይላ ኦዲንጋ በህንድ ሀገር ለማድረግ የሄዱት ህክምና አይነት ባህላዊ ነው በሚል አስገራሚ መረጃ ሞቷል። ስለዚህም በተወሰነ እንነግራችኋለን። አብራችሁን እንድትቆዩ በመጋበዝ በቆይታችን የምታተርፉ እንደሆነ በማመን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ፣ ሼር እና እንደዚሁም አዲስ ሐሳብ አስተያየት ለፕሮግራማችን ገንቢ የሚሆን ለህዝቡ መድረስ አለበት የምትሉት ተጨማሪ መረጃና ሐሳብ አስተያየት ካላችሁ በሐሳብ መስጫ ሳጥኑ በኩል እንድታጋሩን በመጋበዝ የተለያዩ አምራች ድርጅቶች፣ የአገልግሎት ተቋማት ምርትና አገልግሎታችሁን በማስተዋወቅ ከኛ ጋር በአጋርነት መስራት ለምትፈልጉ ደግሞ ከዩቲዩብ ቻናላችን ላይ ገበያ ሚዲያን ኢሜል አድራሻ እንደዚሁም ሚዲያውን ስልክ በመውሰድ በመደወል አሊያም ኢሜል በማድረግ ከኛ ጋር ኮንታክት ማድረግ የምትችሉና አብረን መስራት እንደምንችል በዚሁ አጋጣሚ መግለጽ እንወዳለን። ይህን ካልን በኋላ በቀጥታ ወደ መረጃዎቹ እንለፍ። እንግዲህ ቀዳሚ ያደረግነው መረጃ የኢሳያስ
ከሀገር ይኮበልላሉ የሚለው መረጃ ነው። በጣም አስገራሚ አስቂኝም፣ በጣም ደግሞ ኢሳያስ አፈወርቂና ለባለስልጣናቶቻቸው ደግሞ አናዳጅ ቅንድባቸውን ያቆመ አዲስ ሐሳብ ነው የሰነዘሩት። ምስራቅ አፍሪካ የቀድሞ የአሜሪካ አምባሳደር የነበሩት በተለይ በኢትዮጵያ ከ1991 እስከ 2000 አሜሪካ አምባሳደር በመሆን የሰሩት አምባሳደር ቲቦር ናጊ ወይም ናጂ ይሏቸዋል ለሶስተኛ ጊዜ ኤርትራው የኢሳያስ አፈወርቂ መንግስት ቀንደኛ ተቃዋሚ ከሆነው ብርጌድ ንሓመዱ ጋር ስለ ኤርትራና ስለ ምስራቅ አፍሪካ በሚመለከት በተለይ የቀይ ባህር ሁኔታንና የኤርትራን ቀጣይ መጻኢ ሁኔታን በሚመለከት ትኩረት በማድረግ በዛ አጀንዳ ላይ ስብሰባ ያደረጉት የአሜሪካን መንግስትም ወክለው እዛ ስብሰባውን የመሩት እኚህ አምባሳደር የኢሳያስ አፈወርቂ ዕጣ ፈንታ አንድም ከሀገር መኮብለል እንደ መንግስቱ ኃይለማርያም ከፍ ሲል ደግሞ የጋዳፊ ዕጣ ፈንታ ነው የሚገጥማቸው ሲሉ ተናግረዋል። ከሀገር መኮብለላቸው አይቀሬ ነው። በዚህም ይሄ ለውጥና በኤርትራ ሌላ መንግስት የማምጣቱ ሂደት የማይቀር ስለሆነ ኤርትራውያን ራሳችሁን እንድታዘጋጁ ሲሉ አስተያየት ሰንዝረዋል። እንግዲህ ይሄ የአምባሳደሩ ንግግር ቀልድ ንግግር አይደለም። በነገራችን ላይ በብዙ አንግል ማየት እንችላለን። በእርግጥም ቀልድ ንግግር መሆን የሚችልም አይደለም። ምክንያቱም እኛ አምባሳደር የምስራቅ አፍሪካ ቀጠናን ስስ ብልት አጠቃላይ ሁኔታን በጥልቀት እና በቅርበት ያውቃሉ የሚባሉ ሰው ናቸው። በሁለተኛ ደረጃ የአሜሪካ የፖሊሲ በጣም ትኩረት ከሚያደርግባቸው ወይም ደግሞ የትኩረት አቅጣጫ ከሚያደርጋቸው የዓለም ቀጠናዎች ወይም ክፍለ ዓለማት መካከል ይሄ የምስራቅ አፍሪካ ቀጠና ዋናው ነው። ከቀጠናው ትኩሳታምነትና በዋናነት የተለያዩ የአሜሪካ አጋር ሀገራት ጥቅሞች እንዲጠበቁ ለማድረግም የዓለም አቀፉ የንግድ መስመር በተለይ በስዊዝ ካናል በኩል አልፎ የሚሄደው አጭሩ የዓለም አቀፍ የንግድ መስመር ዓለምን ከአንዱ ማዕዘን ወደ ሌላኛው ማዕዘን የሚያገናኛት ይህ የንግድ መስመር በጣም ደህንነቱ እንዲጠበቅና ደህንነቱ የሚጠበቀው ለና አሜሪካና ለና አውሮፓ ህብረት ጥቅም ማስጠበቅ እንደዚሁም ደግሞ ጠባቂውም እነሱ የሚወክሉት ወይም ደግሞ እነሱ ያመኑበት መንግስት እንዲሆን ይፈለጋልና ከዚህ አንጻር የአሜሪካ መንግስት ትኩረት ለሚሰጠው ጂኦ ስትራቴጂክ ብሎ ኦር ስትራቴጂክ የሆነ ናሽናል ኢንተረስት ይጠበቅበታል ብሎ ከሚያስብበት በውጭ ጉዳይ ፖሊሲያቸው ትኩረት ከሚሰጧቸው የዓለም ቀጠናዎች መካከል አንዱ የሆነው የምስራቅ አፍሪካን ወሳኝ ተደራዳሪ በመሆን ቀጠናውን የተለያዩ የኃይል አስተላለፎች እንግዲህ ሲያልፍ በመሃል ዘዋሪ በመሆን የተለያዩ ስራዎችን በመስራት ከሲአይኤም ጋር ከሞሳድም ጋር በመጣመር የተለያዩ ተግባራትን በማከናወን የዚህን ቀጠና ሚስጥር በማወቅ እንግዲህ በጣም ዋና ከሚባሉ ሰዎች መካከል በቀዳሚነት የሚጠቀሱ የሆኑት እኛ አምባሳደር የዚህ አይነት ንግግር መናገራቸው ለኤርትራ መንግስት ከፍተኛ ስጋትን የፈጠረ ወይም ኤርትራ መንግስት ዘንድ ትልቅ ስጋትን የፈጠረና በአንጻሩ በእርግጥም በኤርትራ የሥርዓት ለውጥ ለማድረግ ከዚህ ቀደም ሲአይኤና ሞሳድ ያዘጋጁትን እና አሁን ላይ ኦልሞስት 100% በሚባል ደረጃ ዝግጅቱ ተጠናቆ እንዳለ የሚያሳይ መረጃን ነው በተዘዋዋሪ እየተናገሩ ያሉት እኚህ ሰው። ምክንያቱም በኤርትራ ለውጥ መምጣቱ አይቀሬ ነው። ለኢሳያስ አይደለም መልእክቱን የላኩት፣ ለህዝቡ ነው፣ ለኤርትራውያን የላኩት። ስለማይቀር ለውጡ ራሳችሁን አዘጋጁ፣ ለሚመጣው አዲስ መንግስት አቅም ሆናችሁ ያ አዲስ መንግስት እንደምትፈልጉት ለውጥ በአገሪቱ እንዲያመጣ እኛም እንረዳለን። ነገር ግን በዋናነት ህዝቡ ራሱን ማዘጋጀት አለበት። ለውጡ ግን ወይም በኤርትራ የሥርዓት ለውጥ የመምጣቱ ጉዳይ ግን ምንም የሚያከራክር አይደለም የሚል አንድምታ ያለው ንግግር ነው። ለሶስተኛ ጊዜ ነው ከብርጌድ ንሓመዱ ጋር ውይይት ያደረጉት እኚህ አምባሳደር። እንደሚታወቀው የብርጌድ ንሓመዱ ቡድን ከዚህ ቀደም ከአሜሪካ የኮንግረስ ማኖችና ሴናተሮች ጋር የተለያዩ ውይይቶችን ማድረጉ ይታወሳል። ከዚህም በተጨማሪ ከአሜሪካ መንግስት ከፍተኛ የህግ አውጪ አካላት ድጋፍ እንደሚደረግለትም ይታወቃል። በሌላ በኩል በዓለም አቀፍ ደረጃ በተለይ በአውሮፓ፣ በአሜሪካ፣ ካናዳን ጨምሮ በሰሜን አሜሪካና በአውሮፓ ካናዳና አሜሪካ ብቻ የሚገኙበት ስለሆነ ማለት ነው። ያው እንደ ሜክሲኮ መሃል ላይ ነው ያሉት። ለማንኛውም በሰሜን አሜሪካና በአውሮፓ ከፍተኛ ተቀባይነት ያለውና ዕውቅናም የተሰጠው የተቃዋሚ ቡድን ከመሆኑ ጋር ተያይዞ ከዚህ ቡድን ጋር ስለ መጻኢ ሁኔታ በተለይ ስለ ቀጣዩ የኤርትራ ዕጣ ፈንታ በሚመለከት ምን አይነት መንግስት ቋቋም ያለበት፣ የኤርትራ ሁኔታ ምን ይመስላል፣ አሁናዊ ሁኔታው በቀጣይስ ምን ሊፈጠር ይችላል፣ እንደዚሁም ደግሞ በዛ ውስጥ
የብርጌድ ንሓመዱም ሆነ የአሜሪካ መንግስት ሚና ምንድነው? የሌሎች ሀገራትስ በዚህ ቀጠና ላይ ጥቅማችን እንዲጠበቅ እንፈልጋለን በሚል የሚንቀሳቀሱ ኃይሎች የኃይል አሰላለፉንም መሰረት በማድረግ እንደዚሁም የነሱ ሚናቸውስ ምንድነው የሚለውንም ጉዳይ በስፋት ስለመወያየታቸው ነው የተገለጸው። እንግዲህ በዚህ ላይ እርግጠኛ ሆነው መልእክት አስተላለፉ የተባሉት አምባሳደር ቲቦር ወይም የቀድሞ በኢትዮጵያ የአሜሪካ አምባሳደር ኢትዮጵያ በቀጠናው ላይ እያደረገች ያለውን ሰላማዊ እንቅስቃሴ በማወክና በኢትዮጵያም ሆነ በቀጠናው ትርምስ እንዲመጣ ከፍተኛ አስተዋጽኦ እያደረገ ያለውን የኢሳያስ አፈወርቂ መንግስትን ከዚህ ቀጠና ማስወገድ ወይም ደግሞ ማንሳት ካልተቻለ ይሄ ቀጠና ምንም ጊዜ ሰላም አያገኝም የሚል እርግጠኛ ሆነው 100% የሚያምኑበትን ሐሳብ ከዚህ ቀደም ሰጥተው ከኤርትራ መንግስት ጋር ውዝግብ ውስጥ የገቡበት ሁኔታ እንዳለ ይታወሳል። እንደውም የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በሐሳባቸው ዙሪያ መግለጫን ሁሉ አውጥቶ ነበረ። ይሄም አምባሳደሩን ፍትሃዊ አለመሆንና በኤርትራ ጉዳይ ላይ የተንሸዋረረ የተሳሳተ መረጃን አሰራጭቷል በሚል ነው እንግዲህ የተቸው። ስለዚህ አሁን ከዚህ ቀደም ከነበረው ውዝግብ አንጻር እኚህ ሰው በኤርትራ ለውጥ እንዲመጣ የሚፈልጉ መሆናቸው ጥርጣሬ የለው። ይሁንና ግን አሁን የተናገሩትን የኢሳያስ አፈወርቂ ጣፈንታ ከሀገር መኮብለል ከፍ ሲል ደግሞ የጋዳፊ ጣፈንታ ነው የሚገጥማቸው ማለት ምንን ይዘው ነው? ለምሳሌ ሁለቱም ንግግሮች በአማራጭነት የቀረቡትም ሐሳቦች ወይም ፎርካስት የተደረጉት የትንበያ እንበለው ወይም ደግሞ አምባሳደሩ ቀጥለው ሊከሰቱ ይችላሉ ብለው በራሳቸው ባላቸው መረጃና በሚያውቁት ነገር ላይ ተመስርተው በእርግጠኝነት የሰጡት አስተያየት የተለያዩ ትርጉሞችን የሚያዝል ነው። የመጀመሪያው እንደ መንግስቱ ኃይለማርያም ይኮበልላሉ ሲባል በህይወት ሳይሞቱ ማለት ነው የሚይዙትን ይዘው የሚያሸሹት አሽሽተው ይኮበልላሉ፣ አፈትልከው በቀጠናው የሚገኝ ወዳጅ አገር ጋር ሄደው ጥገኝነት ጠይቀው ይኖራሉ ነው። በሌላ በኩል ግን የጋዳፊ ዕጣ ማለት ኢሳያስ ካላቸው ግትርነት አንጻር ወደ ሌላ አገር ስለማይሄዱ እዛው ለዓመታት ሲገርፉት ሲያሰቃዩት ሲገድሉት የነበረው ህዝብ እጅ ወድቀው ያ ህዝብ ይበላቸዋል ነው እያሉ ያሉት። ይሄ በጣም ከባድ መልእክት ያለው ንግግር ነው። ሌላውና ትልቁ ቁም ነገር በኤርትራ የመንግስት ለውጥ እንደሚመጣ ማረጋገጫ ሰጥተዋል እኛ አምባሳደር። ዝም ብለው አይደሉም እኛ አምባሳደር። ቀደም ሲል እንደተናገርኩት የአሜሪካ ስቴት ዲፓርትመንት ዋና ሰው እንግዲህ ስለዚህ ስለ ኤርትራ ጉዳይ ይህንን ነገር ማለታቸው እንደ ቀልድ የሚታይ አይደለም። እሳቸውም በተቋም ውስጥ ወይም በዛ የውጭ ጉዳይ መስሪያ ቤት ውስጥ ካላቸው ቦታና የምስራቅ አፍሪካ ቀጠናን በደንብ የሚያውቁ ሰው ከመሆናቸው ጋር ተያይዞ አሁን ላይ በኤርትራ ላይ እየመጣ ካለው ዓለም አቀፍ ጫና ጋር ተያይዞም ትልቅ ስራን የሰሩ ሰው በመሆናቸውም ጭምር ምን አይነት ሁኔታዎች እየተከሰቱ ነው፣ አዳዲስ ዴቨሎፕመንቶች አሉ ወይ፣ ምንድን ነው ያለው ሁኔታ፣ የኃይል አሰላለፉስ፣ የቀጠናው ሁኔታ ምን ይመስላል የሚለውን ጉዳይ በቂ መረጃ አላቸው እኚህ ሰው። ከዚህ አንጻር ይህንን ጉዳይ በአግባቡ መፈተሽና ምናልባትም ማረጋገጫ መስጠት ወደሚቻልበት ደረጃ የመሸጋገራቸውን ማሳያ ነው የተናገሩት። ምክንያቱም ኤርትራ ውስጥ የመንግስት ስርዓት ለውጥ ስለሚመጣ ራሳችሁን አዘጋጁ ሲሉ ነው ለህዝቡ መልእክትም ያስተላለፉ። ኢሳያስ ይኮበልላሉ እንደ መንግስቱ ኃይለማርያም አሊያም ደግሞ እንደ ጋዳፊ እዛው ይቀራሉ፣ በህዝቡ እጅ ወድቀው ህዝቡ ያደርጋቸዋል እንደማለት። ይሄ ነው እንግዲህ በቀጥታ የተላለፈው መልእክት። እናም እኛ አምባሳደር የሰጡትን አስተያየት ተከትሎ የኤርትራው ማስታወቂያ ሚኒስተርም የኤርትራ መንግስትም በተለያዩ ኤርትራን ፕሬስና አልአረቢያም ስለዚህ ጉዳይ በደንብ አንስተዋል። በዚህ ጉዳይ ላይ መበሳጨታቸውንና አምባሳደሩን የመተቸትና በጣም የተሳሳተ ያልተማከለ የአሜሪካ መንግስትን አቋም የማይወክል አይነት ሐሳብ መስጠታቸውን የተገለጸው። ያም ሆነ ይህ ግን አምባሳደሩ መናገራቸው የተረጋገጠና አምባሳደሩ ይህንን ነገር የተናገሩት በኤርትራው ኢሳያስ አፈወርቂ መንግስት ውስጥ ለውጥ አሁን ላይ በፍጥነት ሊመጣ እንደሚችልና ኢሳያስ አፈወርቂ እንደሚነሱ ማረጋገጫ የሰጡበትን ንግግር ተናግረዋል የተባለው። እንግዲህ ይሄ በእርግጥም የሚመስል ነው። የኢሳያስ ጊዜ አብቅቷል፣ በህዝብ ግፊት በኃይል ይወድቃሉ፣ መጨረሻቸው የመንግስቱ አሊያም የጋዳፊ ጣፈንታ ነው የሚሆነው። የመንግስቱ በህይወት መውጣት መኮብለል፣ አሊያም ደግሞ እንደ ጋዳፊ ህዝብ ውስጥ የመሞት ጣፈንታ ነው የሚገጥማቸው። ያም ሆነ ይህ ግን ለውጥ በኤርትራ የግድ ስለሚመጣ ራሳችሁን አዘጋጁ ሲሉ መናገራቸው ተሰምቷል። ይሄም በኤርትራ መንግስትና በተለይ በባለስልጣናቱ እንደዚሁም የኤርትራ
መንግስት ደጋፊ በሆኑ ኃይሎች ዘንድ ከፍተኛ ቁጣን የቀሰቀሰ ጉዳይ ሆኗል ማለት ነው። በአንጻሩ ለኢትዮጵያ ትልቅ ጥቅምን ያስገኘ ነው። ምክንያቱም ኢትዮጵያ ጦርነት እንድትገባ የግብፅን የእጃዙር ጦርነት እንድትፋለም ወይም እንድትገባበት የተለያዩ ትንኮሳዎች እየተደረገባት ነው። አሁን ላይ በተለያዩ አቅጣጫዎች በንግዱ ብንል የኢትዮጵያን ኢኮኖሚ ለማሽመድመድ የኤርትራና የግብፅ ሚሊዮን ዶላሮች ባለሀብቶች ኪስ እየገባ ገበያው እንዳይረጋጋ፣ ገበያው ላይ ያለ ምርት የለም በሚል ህዝቡ እንዲማረር፣ መንግስትን እንዲጠላ፣ በመንግስት ላይ አጌኒስት ሆኖ ተቃውሞ እንዲያስነሳ፣ ከዛ እነሱ ደግሞ ይኸው የኢትዮጵያ መንግስት እንደዚህ አይነት መንግስት ነው፣ እናንተ እንደምትሉት አይደለም፣ ህዝቡ እየተቃወመው ነው፣ አገሪቱን ወዳልሆነ መንገድ ነው እየመራት ያለው ወደሚል የፕሮፓጋንዳ ዘመቻ ደግሞ ለመሸጋገር ነው። ይሄ ግን ሲሳካላቸው አይታይም። ምክንያቱም ኢትዮጵያ በበቂ ሁኔታ የተዘጋጀች ነው የሚመስለው። ለማንኛውም የኤርትራ ሁኔታና የኢትዮጵያ ወቅታዊ ሁኔታ አምባሳደሩ እንዳሉት በቶሎ የሚጠናቀቅ የሚቋጭ ወይም በኤርትራ የሥርዓት ለውጥ የሚመጣ ከሆነ እንደተባለው ኢትዮጵያ አንዲት ቀላ ሳትተኩስ ህዝቡ ራሱ የኤርትራ ህዝብ ራሱ የራሱን መብት የሚያስከብርበት በሀገሪቱ የዲሞክራሲያዊ ስርዓት የሚቋቋምበት ወይም የሚመሰረትበት ሀገሪቱም ወደ ዲሞክራሲ የምትሸጋገርበትን ብስራት በቅርቡ የሚያበስር እንደሆነ የሚያመላክት ነው። ለማንኛውም ይሄ ጉዳይ እንግዲህ በእርግጥ አምባሳደሩ እንዳሉት ይሆናል። ፕሬዝዳንት ኢሳያስ አፈወርቂ ስለዚህ ነገር እንዴት ነው ዝግጁ ናቸው ወይስ አይደሉም? ምንድነው የሚሰማቸው የሚለውን ጉዳይ እንግዲህ የሚወጡ መረጃዎችን ተከታትለን የምናደርሳችሁ ነው የሚሆነው። ወደ ሁለተኛው መረጃዬ ሳልፍ አዲሱ ጥምረት በኢትዮጵያ ላይ አዲስ ጥምረት ተፈጥሯል። እንግዲህ ከዚህ ቀደም ኢትዮጵያ ከሶማሌላንድ ጋር እቺ ሶማሌላንድ እንደሚታወቀው ከሶማሊያ ከአራቱ ራስ ገዝ ግዛቶች ወይም ደግሞ ከሞቃዲሾ ከከተመው ማዕከላዊ መንግስት ከሚመራው ግዛት ውጪ ከሆኑ ደግሞ ሶስተኛዋ ወይም ደግሞ ዋናዋ ትልቅ ራስ ገዝ ግዛት ነች። አሁንም አገር ለመሆን ኦልሞስት ብዙ ነገሮችን እየጨረሰች ያለች ግዛት ነች። ከኢትዮጵያ ጋር የገባችበትን የሜሞራንደም ኦፍ አንደርስታንዲንግ ስምምነት መሰረት በማድረግ ከኢትዮጵያው ጠቅላይ ሚኒስትር ጋር የተኳረፉት የሶማሊያ ሞቃዲሾ የከተመው መንግስት ፕሬዝዳንት የሆኑት ፕሬዝዳንት ሐሰን ሼክ መሐሙድ ከዚህ ቀደም ከግብፅና ከኤርትራ ጋር የሰርግና የምላሽ ሸሪክነት ወይም አንለያይም አይነት ዳንስን ሲደንሱ ነበር። አንዴ እዚህ አንዴ እዛ እየሄዱ አንዴ ካይሮ፣ አንዴ ኤርትራ፣ አንዴ ሞቃዲሾ በተለያየ አቅጣጫ የተለያዩ እንቅስቃሴዎችን ሲያደርጉ ነበር ኢትዮጵያን ለማወክና ኢትዮጵያ ከዚህ ድርጊቷ እንድትቆጠብ በሚል። ይሁንና ግን አሁን ላይ የግብፅ ሁኔታ ያላዋጣትና ያላማራት ያላመነችበት እንደዚሁም የኢትዮጵያ የመከላከያ ሰራዊትና ኢትዮጵያ አሁን ላይ የገነባችው ታሪካዊ የጦር አቅምና ኢትዮጵያ ያላት ኢኮኖሚ ከሁሉም በላይ በጎረቤት ሀገርነት ረጅም ድንበርን የሚዋሰኑ ሀገር ከመሆናቸው ጋር ተያይዞ የኢትዮጵያ መንግስት የሚከተለው መንገድና ያስመዘገበው የዲፕሎማሲያዊ ስኬት እንደዚሁም የገነባው ጠንካራ ወታደራዊ አቅም ለሶማሊያ መንግስት ሀገሪቱን ወደ አንድ ለመመለስና በተለይ የአልሸባብን እንቅስቃሴ በእጅጉ ለመግታት ዋና ተመራጭ ስለሆነ የሐሰን ሼክ መንግስት ግብፅና ኤርትራን ባስኮረፈ መልኩ ወደ ኢትዮጵያ ፊታቸውን አዙረው 4 ኪሎ ደጅ እየጸኑ እንደሆነ ይታወቃል። በቅርቡ እንኳን በጣም አስቸኳይ ለሆነ ይፋዊ ነገር ግን ደግሞ ያልታቀደ ከዚህ ቀደም የኢትዮጵያ መንግስትም የሶማሌ መንግስትም ያልተነጋገሩበትን ጉብኝት አዲስ አበባ አድርገው ነው የሄዱት መጥተው ማለት ነው። እንግዲህ በጉብኝታቸው ወቅት የኢትዮጵያን ባለስልጣናት ያናገሩ ሲሆን በዋናነትና ሰፊ ጊዜ ወስደው ያናገሩት ጠቅላይ ሚኒስትሩ እንደሆነ ተገልጿል። በዚህም ጠቅላይ ሚኒስትሩ አደገኛ የሆነ አካሄድን እንደዚሁም ደግሞ የቀጠናው ሀገራትን የመጫወቻ ካርታ የሚነጥቅ ለኢትዮጵያ ግን በጣም ትልቅ ድልን ያስመዘገበ አካሄድ ስለመምረጣቸው ነው የተነገረው። በተለይ ከሶማሌላንድ ጋር በተገናኘ ከዚህ ቀደም አብዛኞቻችን የሶማሌላንድ ጉዳይ ከሶማሌላንድ ጋር ተፈራረምን የሚባለው ነገር ውሸት ነው ወይም ደግሞ ከሶማሌላንድ ጋር የተፈራረምነው ጉዳይ ሌላ አደጋ ሌላ ጦስ ይዞብን ሊመጣ ነው በአገር ውስጥ ካለው የተለያየ እንቅስቃሴ ጋር በሚል ሲተች ነበር። ይሁንና ግን ከጊዜያት በኋላ ነገርን ሁሉ ያው በጊዜ እንግዲህ መዋጀትና መፍታት ያስፈልጋል ወይም ጊዜ የሚፈታቸው ነገሮች አሉና
ጊዜም የሚያወጣቸው እውነቶች አሉና አሁን ላይ እየወጡ ባሉ መረጃዎች የኢትዮጵያ መንግስት ከሶማሌላንድ ጋር የፈረመው ስምምነትን መሰረት በማድረግ ያንን ስምምነት ትቶ ነገር ግን ስምምነቱን በሶማሊያ ማዕከላዊ መንግስት በኩል ተፈጻሚ እንዲደረግለት የኢትዮጵያ መንግስትና የሶማሊያ ማዕከላዊ መንግስት ወይም ፕሬዝዳንት ሐሰን ሼክ መሐሙድ ቱርክ ተገኝተው በአንካራ ስምምነት መሰረት የአንካራ ዲክላሬሽን ተብሎ ቱርክ በመሃል ገብታ ተደራድረው ተስማምተው ነው የመጡት ወደዚህ። በዚህም ኢሳያስና ግብፅን ገሸሽ ከማድረጋቸውን በላይ እኚህ የሶማሊያው ፕሬዝዳንት አሁን ኢትዮጵያን የሙጥኝ ማለታቸውን የተሰማው ይሄ ለኢትዮጵያ ትልቅ ስኬትና ምን ያህል እያሸነፈች እንደሆነ የሚያሳይ ነው። በሌላ በኩል የሶማሊያ ከዚህ ጥምረት መውጣት የፈጠረውን ክፍተትና ይህንን ክፍተት ለመሙላት ደግሞ የአልቡርሃንን ጦር ከዚህ ቀደም በጦርነት ውስጥ ነው፣ ስለዚህ ምንም የፖለቲካ ሥራ ሊሰራልን አይችልም፣ ፕሮፓጋንዳ እንደምንፈልገው ሊያሰራጭልን አይችልም በሚል በግምገማ ሲተቹት የነበሩት ኢሳያስ አፈወርቂና አልሲሲ አሁን ከግማሽ መንግስቱ ከሱዳኑ ጀነራል አብዱልፈታህ አልቡርሃን ጋር ለመስራት ውይይት ስለማድረጋቸው ነው የተሰማው። ይህም የኢትዮጵያ መንግስት በሰላማዊ መንገድ የባህር በር የሚያገኝበት እንደዚሁም ደግሞ የቀጠናው ሁኔታም ደግሞ የበለጠ ተጠናክሮ የሚቀጥልበትን ሁኔታ ለማክሸፍ ግብፅና ኤርትራ ያቀዱትን እንደዚሁም ሶማሊያም ከነ ግብፅ ጋር ሆና በፊት ስትሰራበት የነበረውን የጥፋት ሴራም ያሽመደመደ ኢትዮጵያ ወደዚህ ወደ ባህር ቀጠና ለመቅረብ የምታደርገውን እንቅስቃሴ ለመገደብ የተደረገ አሻጥርም እንደሆነ ተሰምቷል፣ የነ ሱዳንና የኤርትራ ግንኙነት። ለማንኛውም ኢትዮጵያን ወደ ባህር በር ሴኪዩር ለማግኘት የምታደርገውን ዘርፈ ብዙ እንቅስቃሴ ለመግታትና ኢትዮጵያ ቢዚ እንድትሆን የኢትዮጵያ መንግስትን አቅም ለማዳከም ለዘመናት ግብፅ በኢትዮጵያ ላይ ስትሰራ ከነበረው ታሪካዊ ጠላትነቷን ከሚያረጋግጠው አሻጥር በስተጓዳኝ ወይም በተጓዳኝ ሌላ ሀገራትም ጭምር የእሷን አጀንዳ ተቀብለው ለምሳሌ ሱዳን፣ ኤርትራም የእሷን አጀንዳ ተቀብለው በኢትዮጵያ ላይ ተግባራዊ እንዲያደርጉ የሚያደርግ ስምምነቶችን፣ መግባባቶችን ከሱዳንና ከኤርትራ መንግስታት ጋር መስማማቷ ነው ግብፅ የተገለጸው። በዚህ ግብፅ ምን ልታደርግ ትችላለች የሚለው ጉዳይ ጋር ከመሄዳችን በፊት የግብፅ ሴራ ከዚህ ቀደም ምን ነበር? በኢትዮጵያና በምስራቅ አፍሪካ ላይ ምንድነው የተማከሩት ፕሬዝዳንቱና አልሲሲ? እንግዲህ ፕሬዝዳንቱና አልሲሲ በዋናነት የታላቁ የኢትዮጵያ ህዳሴ ግድብን በሚመለከትና የባህር በሩን አጀንዳ አድርገው መወያየታቸው ተገልጿል። የህዳሴ ግድቡን በሚመለከት አሁንም ክስ ላላቆመችው ግብፅ የኢትዮጵያ የባህር በር ጥያቄንም ማዕከል በማድረግ በግድቡ ላይ የግብፅ አቋም የኛም አቋም ነው፣ ኢትዮጵያ ባይንዲንግ ወይም ደግሞ አሳሪ የሆነ ውልን ግድ መፈረም አለባት፣ ስለ ውሃ አለቃቀቋም እኛ መወሰን መቻል አለብን የሚል አብዱልፈታህ አልሲሲ ቤተ መንግሥት ተገኝተው እንግዲህ መናገራቸውን የተሰማው። ይሄም በሌሎች ኃይሎች ጥምረትና የሌሎች ኃይሎችን መስዋዕትነት መክፈል እንደ ዋና የመደራደሪያ ነጥብ በመጠቀም ግብፅ ለማትረፍ እየሞከረች ያለችው ሌላኛው አካሄድ እንደሆነ ተገልጿል። እንግዲህ ከዚህ ቀደም ግብፅ በኢትዮጵያ ላይ በርካታ ነገሮችን ተናግራለች፣ በርካታ አሻጥሮችን ሰርታለች፣ በርካታ ሸፍጦች፣ በርካታ ደባዎች፣ በርካታ ኢትዮጵያን የማፈራረስ የማዳከም በዙሪያዋ የልማት እንቅስቃሴም ኢትዮጵያ በዚህ ቀጠና እንዳታደርግ ግብፅ የምትችለውን ነገር አድርጋለች። ለምሳሌ ኤርትራን ከኢትዮጵያ በመገንጠሉ ሂደት ትልቅ ጨዋታን የተጫወቱት የቀድሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ቡጥሮስ ጋሊ ተጠቃሽና ዋና ሰው ናቸው ይባላል። እንግዲህ አባታቸው ቡጥሮስ ጋሊም የግብፅ ጠቅላይ ሚኒስተር ነበሩ፣ በሆነ ጊዜ ፕሬዝደንት ነበሩ። ከዛም በኋላ እንግዲህ ከዓመታት በኋላ ግብፅም ሙሉ በሙሉ ከእንግሊዝ ቀኝ ግዛት ከወጣች በኋላ ወይም ነፃ ከወጣች በኋላ እነኚህ የኤርትራ ነፃ አውጪ ግንባርና ጀብሃ በግብፅ ካይሮ ስለመመስረታቸው የሚያሳይ መረጃ ነው የወጣው። እንግዲህ እዚህ ላይ ምንድነው የምንገነዘበው? የአልቡርሃን መንግስት ስለ ኢትዮጵያ ያለው አመለካከት የተበላሸ ነው። ከዚህ ቀደም የጠቅላይ ሚኒስትር ዶክተር አብይ አህመድ ብሔራዊ የምስራቅ አፍሪካና ቀጠናዊ የብሔራዊ ደህንነትና ሌሎች ጉዳዮች አማካሪ የሆኑትን አቶ ጌታቸው ረዳና የኢትዮጵያ ደህንነት መስሪያ ቤት ዋና ኃላፊ የሆኑት ወይም
የኢትዮጵያን ኢንተለጀንስ ኤንድ ሴኩሪቲ ሰርቪስ ኒሳ ኃላፊ የሆኑት አምባሳደር ሬድዋን ሁሴን በጋራ በመሆን ሁለቱ አቶ ጌታቸውና አምባሳደር ሬድዋን ወደ ፖርት ሱዳን በማምራት እዛ ለከተመው ለአልቡርሃን መንግስት የኢትዮጵያን ዳር ድንበር ወይም ኢትዮጵያን በሚያዋስኑት የሱዳን ድንበር አካባቢ በተለይ በአልፋሽጋ ወይም በምዕራብ ሰሜን የኢትዮጵያ አካባቢ የኢትዮጵያን ማንሰራራትና ከኢትዮጵያ ጋር ጠላትነት ያላቸው ኢትዮጵያን ማንሰራራቷን የሚጠሉ ለማጥቃት የሚፈልጉ ኃይሎችን እንቅስቃሴ እንዲያደርጉበት መፍቀድ እንደሌለበትና በምንም መልኩ ይህንን ኮሪደር እንዳይከፍትላቸው የሚል ጥያቄን አቅርበውላቸው ነበር። አልቡርሃን ግን ለኤርትራ ታማኝነታቸውን የገለጹት በተለይ ባለፈው ለታ ኦልሞስት እንግዲህ የዛሬ ሳምንት ነው እየሆነ ያለው የሱዳኑ የግማሽ መንግስት ጠቅላይ ሚኒስትር የሆኑት ሰው ወደ ኤርትራ ሲያመሩ በኤርትራ ውስጥ ምን አይነት ሁኔታ እንዳለ በአንድ በኩል ኢሳያስ አፈወርቂ ሰላም ነው ብሎ ያንን የመፈንቅለ መንግስት ሙከራ እንዳልተደረገ ለመደበቅ እና በኤርትራ ያለው ሁኔታ ሰላም እንደሆነ ለማሳየት እየፈሩ እየተቡ በአንድ ቀጭን በአስፋልት በተሸፈነ ጎዳና ላይ ሲሄዱ በግድ የወጣ ማህበረሰብ እንደሆነ መረጃዎች አመላክተዋል። ለማንኛውም ዳርና ዳር ቆመው የተወሰኑ የኤርትራ ዜጎች ለጠቅላይ ሚኒስትሩ አቀባበል ሲያደርጉላቸው ታይቷል። እንግዲህ እዚህ ጋር የምንገነዘበው የግብፅና የሱዳን የኤርትራ ጥምረት የሚጠበቅ ነው፣ አዲስ ነገር አይደለም። ነገር ግን አዲሱ ነገር ምንድነው? ከዚህ ቀደም ሶማሊያን ነበር በጥምረት የያዙት። ሶማሊያ ከስብስቡ ስትወጣ ኢትዮጵያ ስብስቡን በሰራችው የዲፕሎማሲ ሥራ ስታፈርስ የግብፅ ጥምረት ፍለጋ ቡድን ወይም ግብፅ ጥምረት ወደ መፈለግ በመሄድ በቀዳሚነት በጦርነት ኃይሉ እየተዳከመ የሚገኘው ለራሱ አገሪቱን እንኳን መቆጣጠር ያልቻለውን የአልቡርሃንን መንግስትን የመረጠችው። በሌላ በኩል የአልቡርሃን መንግስት ደግሞ ከኤርትራ ትልቅ ድጋፍ ነው የተደረገላቸው። ይህንን ተከትሎ ነው እንግዲህ በጦርነት ውስጥ የኤርትራ እጅም ስላለበት ነው አልቡርሃን የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካና አጠቃላይ የደህንነት ሁኔታዎች አማካሪ የሆኑት አቶ ጌታቸውና የኢትዮጵያ ኢንተለጀንስ አገልግሎት ዋና ኃላፊ የሆኑት አምባሳደር ሬድዋን ሄደው ሲያናግሯቸው እምቢታን የሚመስል ምላሽ የሰጡት ዝምታ ነበረ። ከዛ በኋላ ግን ተረጋግጧል። ይሄ እንግዲህ ምንድነው የሚያሳየው? ኢንኬዝ የሆነ ነገር የሚከሰት ከሆነ ሱዳን ከኤርትራ ጋር ወገንተኝነቷን የምታሳይበት ነው። ይህንን ደግሞ ለማሳየት ለማረጋገጫነት የሱዳን መንግስት አሁን በኢትዮጵያና በኤርትራ መካከል ጦርነት ቢቀሰቀስ ወገንተኝነታችንና የምንረዳውም ለኤርትራ ነው የሚሆነው፣ ውለታችንን የምንመልስበት ታሪካዊ አጋጣሚ ነው ሲል ነው የተናገረው። ኢትዮጵያን ካለማወቅ የመጣ አይደለም፣ ፐርፐዝሊ የሚነገሩ ነገሮች ናቸው። ለማንኛውም እምቢ ያሉት አልቡርሃን አሁን በይፋ እምቢ ለምን እንዳሉ በሚያረጋግጥ መልኩ ከግብፅና ከኤርትራ ጋር ተጣምረው በኢትዮጵያ ላይ እያሴሩ መሆናቸው ተሰምቷል። በምክክሩም ሂደት እንግዲህ የኢትዮጵያን የውስጥ አቅም በማዳከም በኢትዮጵያ የስርዓት ለውጥ የመንግስት ለውጥ ለማምጣት የሚደረግን ጥረት መከልከሉን እንደዚሁም ደግሞ በሌላ በኩል በዚህ በምስራቅ አፍሪካ ቀጠናና በአጠቃላይ በቀይ ባህር ቀጠና የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ኢትዮጵያ በምታደርገው እንቅስቃሴ ውስጥ ደግሞ እንደ ኤርትራ፣ ሱዳንና ግብፅን ያሉ ተቀናቃኝ የሆኑ ኃይሎችን ለመገዳደር እንግዲህ ኢትዮጵያ ጥረት እያደረገች ቢሆንም እነኚህ ኃይሎች ግን ሌሎች ኃይሎችንም በቀጠናው እንዲጨመሩ በማድረግ ወይም በቀጠናው ጉዳይ ውስጥ እጃቸውን እንዲያስገቡ በማድረግ የኢትዮጵያ ህዳሴ ግድብን አስመርቃለች። የኢትዮጵያ አሁን ላይ የህልውና መሰረቴ ነው ብላ የምታስበውን ደሞም የሆነውን የቀይ ባህር ቀጠናን የመቀላቀል የቀይ ባህር አክሰስ ወይም አክሰስ ቱ ዘ ሲ ጥያቄን እንዳታነሳ ወይም ከግብ እንዳታደርስ እጅ የሚሰዱ የተለያዩ አቅም ያላቸው ሀገራትን እየሰበሰቡ ነው ያሉት። ከነኚህም እንግዲህ ድጋፍን በማግኘት በሆነ አጋጣሚ ኤርትራ በምትከፍተው ወይም ሱዳን ራሷ ልትከፍተው በምችለው ጦርነት ኢትዮጵያን ለማዳከም የታቀደ እቅድ ነው። እንግዲህ በአንድ በኩል የምንሰማው ነገር ግን እዚህ ጋር ልንገነዘብ የሚገባን ነገር እነኛ ሀገራት አሁንም ጥምረት በፈጠሩበት ወቅት ለምሳሌ ትላንትና አልቡርሃን ካይሮ ሲገቡ የሱዳኑ
ፓራሚሊተሪ ፎርስ ወይም ደግሞ የራፒድ ሰፖርት ፎርስ የሚባለው RSF ጄኔራል ሐምደን ደጋሎ የሚመሩት ጦር ከፍተኛ የሆነ ለሰዓታት የዘለቀ የድሮን ጥቃት በተለያዩ የሱዳን ከተሞችና በተለይም በሚሊተሪው እጅ ስር የሚገኙ ግዛቶች ላይ ጥቃት መፈጸሙን የተሰማው። ይህም በራሱ ብዙ ነገርን እንግዲህ ሊያመላክት የሚችል ነው። ያም ሆነ ይህ ግን የግብፅ የአዲሱ ጥምረት በኢትዮጵያ ላይ አልቡርሃንን ካይሮ በመጥራት እውን እንደሆነ ማገናዘብ ወይም መረዳት ያስፈልጋል ማለት ነው። የእነኛ ሀገራት ጥምረት የግብፅን ሴራን በማስተሳሰር ወይም ደግሞ የግብፅን ሴራ በማስተርጎም እና ስራ ላይ በመዋል የሚደረግ ነው። በአንጻሩ ኢትዮጵያን ከባህር በር የነጠለቻት ኤርትራም እንድትገነጠል ያደረገችው ግብፅ ስለሆነች ያንንም መሰረት በማድረግ ግብጾች አሁንም ድረስ በቀጠናው ያለውን የኃይል አስተላለፍ መዘወር ስለሚፈልጉ የሶስቱን አገራት ስብስብ ይፈልጉ ነበር። በተለይ ሶማሊያ መውጣቷ ያበሳጫቸው ፕሬዝዳንት አብዱልፈታህ አልሲሲ በደቡብ ሱዳን በጅቡቲና በሌሎቹም በቀጠናው በሚገኙ ሀገራት ጫና እንዲደርስባት እነኚህ ሀገራት ከነ ኤርትራ ጋር አብረው ወይም አንድ ሆነው ተሰልፈው በኢትዮጵያ ላይ ጫና፣ የዲፕሎማሲ መገለል፣ የንግድ መቀዛቀዝ እንዲመጣ ለማድረግ ነበር የግብፅ ዋና አጀንዳ። አስገራሚው ነገር ይሄንን አጀንዳ እያወቁ ግብፅን አጀንዳ ደግፈው ኢትዮጵያን ለመውጋት እየሞከሩ የሚገኙት ፕሬዝዳንት ኢሳያስ አፈወርቂ አሁን ላይ ለራሳቸው ህልውናቸው ጥያቄ ውስጥ መውደቁና በአዲስ መልክ ደግሞ ከአልቡርሃን ጋር ጥምረት መፍጠራቸው ለራሱ የራሱን ክልሎችና ይዛቸዋለሁ ብሎ የሚናገራቸውን ግዛቶች ራሱ በአግባቡ መመንጠር፣ ሱዳንን ደግሞ በበላይነት ማስተዳደር ካልቻለው ከግማሽ መንግስት መሪው ከአልቡርሃን ጦርና መንግስታቸው ጋር ስምምነት ማድረጉ በኢትዮጵያ ላይ እንግዲህ ምን ሊፈጥር ይችላል የሚለውን ጉዳይ በቀጣይ የኢትዮጵያ መንግስትም በሚያወጣው መግለጫና አጠቃላይ በጉዳዩ ላይ የሚወጡ አዳዲስ መረጃዎችን ዋቢ በማድረግ እንግዲህ የምናደርስ ስለሚሆነው፣ ለማንኛውም ግን አሁን ይሄ ጥምረት በኢትዮጵያ ላይ የተለያዩ አሻጥሮችን ተግባራዊ ለማድረግ እንደ አዲስ ስለመፈጠሩ ነው የተሰማው። አልቡርሃንና አልሲሲ በምክራቸው ኢትዮጵያ የምታቀርበውን የትኛውንም የድርድር አቋም ወይም መፍትሄ ሐሳብ ላለመቀበልና በአንጻሩ ግብፅና በእንግሊዝ መንግስት መካከል የተፈረመውን የ1902ቱን የቅኝ ግዛት ዘመን ስምምነት የውሃ ስምምነት ተግባራዊ ለማድረግ የምትፈልግ አገር ከመሆኗ ጋር ተያይዞ ግብፅ የተለያዩ እንቅስቃሴዎችን በማድረግ የተለያዩ ወጣቶችን በመመልመል ኢትዮጵያን የማተራመስ አጀንዳን በገፋችበት በዚህ ወቅት በኢትዮጵያ ውስጥም ያለው የጸጥታ ሁኔታ ትንሽ ከጊዜው ጋር በተጣመረ መልኩ ሌሎች ኃይሎችም ታክለውበት አሳሳቢ የሆነ መምጣቱን ተከትሎ የዚህ ጥምረት መፈጠር በእርግጥ ምን ሊያመጣ ይችላል የሚለውን ጉዳይ ተጠባቂ እንደዚሁም ደግሞ ለመስማት የሚፈለግ ትልቅ አጀንዳ እንዲሆን አድርጎታል። ነገር ግን እንዳጠቃላይ ግብፅ አሁን ከሱዳን ጋር ከኤርትራ ጋር አዲስ ጥምረት ፈጥራ ኢሳያስ በሶማሊያ ከኢትዮጵያ ጋር ባደረገችው ስምምነት የተከዱት እነኛ ሀገራት አሁን የመጫወቻ ካርዳቸውን ሱዳንና ግብፅ ደግሞ ሱዳንና ኤርትራን በማድረግ በኢትዮጵያ ላይ እንግዲህ ለመቆመር ዝግጅት እያደረጉ እንደሆነ የሚያሳይ መረጃ ነው የወጣው። ለማንኛውም እንግዲህ እንዳጠቃላይ ስንረዳ የነኛ ሀገራት ጥምረት በኢትዮጵያ ላይ እንደሆነና ኢትዮጵያ ላይ የተለያዩ ሴራዎችን አሲሮ ተግባራዊ ለማድረግ በተለይ ከትላንት በስቲያ ባጋራናችሁ አንድ ቪዲዮ የሱዳንና የኢትዮጵያ ሁኔታ በተለይ ለግብፅ በጣም አመቺ እንደሆነና ሱዳንና ኢትዮጵያ ከ1000 ኪሎ ሜትር በላይ የሚዋሰኑ ትልቅ ወሰንን ወይም ዳር ድንበር የሚካለሉ ወይም ደግሞ የሚጋሩ አገራት ከመሆናቸው ጋር ተያይዞ በየትኛውም አካባቢ በመረጥነው አካባቢ ጦራችንን በማስገባት የኤርትራን አሁናዊ ሁኔታ ማጠናከር፣ የኢትዮጵያን አሁናዊ ሁኔታ ደግሞ ማዳከምና ኤርትራ በጦርነቱም የበላይ እንድትሆን ከተቻለም ፕሬዝዳንት ኢሳያስ አፈወርቂ ለዓመታት ሲቋምጡለት ሲመኙት የነበረውን የ4 ኪሎን ስልጣን የሚዘውሩበት ሁኔታ ለመፍጠር እንግዲህ እንቅስቃሴ የሚያደርግ ቡድን በዛ ጋር በማስገባት ኢትዮጵያን ማጥቃት እንደሚቻል የተናገሩበት ሁኔታ ነው ያለው የግብፅ ባለስልጣናትና የሃይማኖት አባቶች ከሰሞኑ። በተለይም የሃይማኖት አባቶቹ አስገራሚ በሚባል ደረጃ ለዚህ በኢትዮጵያ ላይ ለሚደረግ ቅዱስ ጦርነት ሌላ አማራጭ ስላጣን ለዚህ ጦርነት ራሳችሁን እንድታዘጋጁ ወይም ደግሞ ራሳቸው መስዋዕት መሆን የሚችሉ
ቆራጥ ወጣቶችን ነው አሁን የምንፈልገው። ግብጽ የሚያስፈልጓት ቆራጥ ወጣቶች ናቸው፣ እንደዚህ አይነት ወታደሮች ናቸው ሲሉ የሰጡት አስተያየት እንግዲህ ይህንን ጉዳይ በእርግጥም በኢትዮጵያ ላይ መጣመራቸውና እነኛ ሀገር ኢትዮጵያን ለማጥቃት ሙከራ እያደረጉ መሆናቸውን በይፋ በገሃድ ያሳየ እንደሆነ መረዳት ያስፈልጋል ማለት ነው። ሱዳን በግብጽ የምትፈለገው በሁለት ምክንያት ነው። አንደኛው ጂኦግራፊካሊ የተቀመጠችበት ቦታ በጣም ወሳኝና የቀይ ባህር ቀጠናን የሚዋሰን ከመሆኑ ጋር ተያይዞ በርካታ ነገሮችን መስራት ትችላለች። በሌላ በኩል የአባይ ውሃን በሚመለከት ሁለቱ ሀገራት ብቻ ስለሆኑ የሚቀበሉት ከዚህ ቀደም የአልበሽር መንግስት የቴክኒክ ኮሚቴን በማቋቋም በቴክኒክ ቡድኑና ኮሚቴው አማካኝነት የቀረበለትን የጥናት ጽሑፍ ማዕከል በማድረግ ታላቁ የኢትዮጵያ ህዳሴ ግድብ ሱዳንንም ይረዳ እንደሆነ እንጂ ኤርትራን ሊጎዳ አይችልም በሚል ወይም በእነኚህ ሁለት ሀገራት መካከል ሊፈጠር የሚችልም ነገር ኢትዮጵያን አሁን ካለችበት ሁኔታ አንጻር ዛትማች አይጎዳምም የሚሉ አስተያየቶች አንዳንዴ እየተነገሩ ነው። ነገር ግን እዚህ ላይ በደንብ በስፋት መገንዘብ የሚያስፈልገው እነኚህ የግብጽ ባለስልጣናት፣ የሃይማኖት አባቶች፣ የግብጽ መንግስት፣ የሱዳንም የኤርትራ መንግስት የሚሰጧቸው አስተያየቶች ዞሮ ዞሮ መግቢያው ጭራሮ እንደሚባለው አንድ ዓላማ የያዘ ጦርነትን በኢትዮጵያ ላይ ለመክፈትና ኢትዮጵያን ወዳልፈለገችው የእጅ አዙር ጦርነት በማስገባት አቅሟን በማዳከም የግብጽን የዘመናት ህልምና ፍላጎት ለማሳካት ተግባራዊ ሊደረግ የታሰበ እንደሆነ በገሃድ በግልጽ ያሳየ እርምጃ እንደሆነ መገንዘብ ያስፈልጋል ማለት ነው። ግብጽና ሱዳን በካይሮ በመሪዎቻቸው አማካኝነት መክረው አልቡርሃን በሰጡት መግለጫ የኛ የሱዳናውያን አቋም በታላቁ ህዳሴ ግድብና በአባይ ውሃ እንዲሁም በባህር በር ጥያቄ ዙሪያ የግብጽ አቋም ነው፣ ከግብጽ አቋም ጋር ተመሳሳይ ነው። ኢትዮጵያ ብቻዋን እንድትጠቀም ወይም የፈለጋትን እንደፈለጋት እንድታደርግ አንፈቅድም፣ አስፈላጊውን የሆነ እርምጃ ተከታትለን እንወስዳለን የሚልም እንግዲህ መግለጫ ስለማውጣታቸው ነው የተገለጸው። ነገር ግን ኢትዮጵያ በሱዳንም ጉዳይ ልክ ኤርትራ ላይ ምንም ጥይት ሳትተኩስ የኢሳያስ አፈወርቂ መንግስት እንግዲህ ከስልጣን ሊነሳ እየተጠበቀ ባለበት በዚህ ወቅት በሱዳንም ባለው ሁኔታ ውስጥ የጀነራል ሙሐመድ ሐምደን ደጋሎ ጦር ወይም የራፒድ ሰፖርት ፎርሱ RSF እየወሰደ ባለው ጥቃት የአልቡርሃን መንግስት አይደለም ከኢትዮጵያ ጋር ተዋግቶ ኢትዮጵያ ላይ ጉዳት ለማድረስ ለራሱም የመቋቋም አቅሙ ተመናምኖ መጨረሻ እንዳይኮበልል ስጋት የሚፈጥር እንደሆነ ለማስገንዘብ እንግዲህ የሚያስችል ተጨባጭ መረጃዎች በሰፊው እየወጡ ነው ያሉት። ይሄም በሱዳን ያለው ሁኔታ ወደ ኢትዮጵያ የሚያመጣው ወይም አሁን ሱዳን ከግብጽና ከኤርትራ ጋር የመጣመራው ጉዳይ በኢትዮጵያ ላይ ሊፈጥር የሚችለው ኢምፓክት ወይም ተጽዕኖ ዛትማች ገዝፎ የማይታይ ግን ደግሞ አቅልሎ ማየትም የሚቻል እንዳልሆነ አጽንኦት ሊሰጠው ይገባል። አቅልለንም አናየውም፣ በጣምም አግዝፎ ማየትም የማይቻል እንደሆነ መረዳት እንደሚያስፈልግ እንግዲህ መግለጽ ይገባል ወይም ያስፈልጋል ማለት ነው። እና እንደ አጠቃላይ አልቡርሃን ከግብጽ ጋር አቋማቸው በግድቡ ላይ ተመሳሳይ እንደሆነ ይሄ ደግሞ ከዚህ ቀደም በሱዳን መንግስት በኩል ቀደም ሲል ስገልጽላችሁ የነበረው ማለት ነው በአልበሽር ዘመነ መንግስት የአልበሽር መንግስት ቴክኒካል ኮሚቴዎችን አቋቁሞ እነኛ አቋቋማቸው ቴክኒካል ኮሚቴዎች ወይም አባላቱ በተለይ የውሃ ባለሙያዎች ማለት ነው ባጠኑት ጥናት መሰረት የኢትዮጵያ ታላቁ ህዳሴ ግድብ በግብጽም ሆነ በተለይ በሱዳን ላይ ምንም አይነት ጉዳት እንደማያደርስና ይልቁንም የተለያዩ ጥቅሞችን እንደሚሰጥ ማረጋገጫ መስጠታቸውን ተከትሎ አልበሽር መንግስት ከአልቡርሃን መንግስት በተለየ መልኩ ከኢትዮጵያ ጋር ጥምረቱን ማጠናከሩ ኢትዮጵያን በግድቡ ዙሪያ እንደውም ለማገዝ ከኢትዮጵያ ጋር ሰላማዊ ግንኙነትንም ለመፍጠር የንግድ እንቅስቃሴውንም ለማጠናከር አስቦ ውሳኔም ወስኖ ከኢትዮጵያ ጋር ሲሰራ እንደነበረ የሚያመላክት መረጃ ወጥቷል። ይሄ እንግዲህ አሁን አልቡርሃን ከአልበሽር መንግስት በተለየ ጽንፍ ወይም ተቃራኒ እንደሆኑና ይህንንም አካሄድ ካልተዉ በቀጣይ ከኢትዮጵያ የሚያገኙትን የኤሌክትሪክ ኃይልም ጭምር እንደሚያጡ ነው። እንግዲህ በወቅቱ አልበሽር ጥናት ሲያስጠኑ የቴክኒክ ቡድኑ አንደኛ የግድቡ መገንባት ሱዳን መደበኛ የውሃ ፍሰት እንዲኖራት እንድታገኝ ያልተሸራረፈ ወይም የማይቀንስ ምክንያቱም ግድቡ አቁሮ ነው ያቃቆረው ተመሳሳይ መጠን ያለው ውሃ ሳይመልቲኒየስሊ ለነሱ የሚለቅ ተጨማሪ ይሄንን
የውሃ ፍሰት ጤናማ በማድረጉም ሱዳን እንደምትጠቀም ኢቭን ግብፅም እንደምትጠቀም ከህዳሴ ግድቡ በታች የሚገኙት የሱዳን እንደ ሜርዌ ያሉ ግድቦቹ በየዓመቱ የሚገጥማቸውን የደለል መሸፈን አደጋን ለመቀነስና ደለሉንም ለማውጣት እነኚህን ግድቦች ለማጥራት የሚወጣውን ገንዘብም የሚቀንስ እንደሆነ የሱዳን መንግስት ማረጋገጫ ሰጥቷል ከዚህ በፊት በአልበሽር ዘመን። ሌላው የግድቡ መገንባት በደለል እንዳይሞሉ ከማገዙም በላይ ሱዳን ለግድብ ጠረጋ የምታወጣውን ገንዘብ አስቀርቶ ወይም ወደ ዜሮ የሚያመጣ መሆኑ፣ ሱዳን ከኢትዮጵያ የምታገኘው ደግሞ የኤሌክትሪክ ኃይል ሌላው ትልቁ የዚህ የታላቁ የኢትዮጵያ ህዳሴ ግድብ ትሩፋት እንደሆነ በጥናቱ በማሰራት ወይም ቀረበላቸው ጥናት ማረጋገጫን የሰጡት አልበሽር በነ አልቡርሃን ከመተካታቸው ወይም ከመቀየራቸው በመፈንቅለ መንግስት ከስልጣን ከመውረዳቸው አስቀድሞ በነበረችው ሱዳንና አሁን ባለችው ሱዳን መካከል ለዛውም እየፈራረሰች ባለችው ሱዳን መካከል ከፍተኛ ኢትዮጵያን በሚመለከት ከፍተኛ ልዩነት መፈጠሩና አሁን በተለይ ደግሞ በኢትዮጵያ ላይ እርሱን የነከሰ የጦር ጄኔራል የሱዳንን መንግስት ግማሽ ስልጣን መያዙ ምናልባት አሸባሪ ቡድኖችንም አስገብቶ ተስፋ ሲቆርጥ ኢትዮጵያን ለማጥቃት ሊሞክር የሚችልበት ሁኔታ ሊኖር ይችላል። ይህንንም የኢትዮጵያ መንግስት እንግዲህ በጥብቅ ክትትል በማድረግ አጸፋዊ እርምጃዎችን በመውሰድ ያ የማይከሰት ከሆነ ደግሞ በዲፕሎማሲ እንደጀመረው ትልቅ ስኬትን በማስመዝገብ ነገሩን በሰላማዊ መንገድ ወደ ድል ለመቀየር መሞከር እንደሚያስፈልግ እንግዲህ በዚሁ መልኩ ተመላክቷል ማለት ነው። ሌላው የአልበሽርና የመንግስቱ እንደዚሁም የኃይለ ሥላሴ መንግስት ያስገለበጣቸው የአባይ ውሃ ነው። የአባይ ውሃ ደግሞ የካይሮ ዋነኛ ቀጠናዊ፣ አህጉራዊ ምናልባትም ዓለም አቀፋዊ ስትራቴጂካዊ ናሽናል ኢንተረስት ነው። ለምሳሌ አልበሽር እነኚህን የጠቀስኩላችሁን ነጥቦች መሰረት በማድረግ ባቋቋሙት የውሃ ባለሙያዎች ቴክኒክ ኮሚቴ አማካኝነት የቀረበላቸውን ውጤት መሰረት አድርገው ከኢትዮጵያ ጋር ይሁንታ ሰጥተው ግንኙነታቸውን ማጠናከር ሲጀምሩ ወታደራዊ መፈንቅለ መንግስት ተደረገባቸው። ምክንያቱም ማስታወስ ወደኋላ እንግዲህ ስለሚያስፈልግ እንደ አውሮፓውያን አቆጣጠር በ2011 የናይል ኢኒሼቲቭ ስምምነት እየተፈረመ ነበር። ለምሳሌ ደቡብ ሱዳን ፈርማለች። ደቡብ ሱዳን ስትፈርም በቀጠናው ያሉ ሀገራትም ሌሎቹ የናይል ተፋሰስ ሀገራት ዘናይል ሪፓሪያን ምናምን የሚባሉ ካንትሪዎች እንዲፈርሙ ይጠበቅ ነበር። አምነውበታል። በተጨማሪ ከኢትዮጵያ ወደታች ወይም ወደ ላይ እንበለው እነ ግብፅን ወደታች እንበልና ማለቴ ነው እንደ ዩጋንዳ፣ ብሩንዲ፣ ሩዋንዳን የመሰሉና ታንዛኒያንም ጨምሮ ኢቭን እስከ ኮንጎ ዲሞክራቲክ ሪፐብሊክ ድረስ ያሉ አገራት በዚህ በናይል ኢኒሼቲቭ ስምምነት ተስማምተው ለመፈረም እያኮበኮቡ እያለ ነው እንግዲህ አልበሽር ላይ እና አልቡርሃን መፈንቅለ መንግስት ያደረጉት። አሁን የአልቡርሃን ከግብፅ ጋር መጣመር አንድም አልበሽርን በመፈንቅለ መንግስት ማስወረዱ ሂደት ውስጥ የግብፅ እጅ ስላለበት መጀመሪያ ከግብፅ ድጋፍ ያገኙት ጄኔራልም ስለሆኑ ተመልሰው የሚሰሩት ሥራ ለግብፅ ነው። አልበሽር ደግሞ ከስልጣን እንዲወረዱ የተደረገው የታላቁ የኢትዮጵያ ህዳሴ ግድብን መደገፋቸው ጤናማ ግድብ ነው ማለታቸው ነው አንዱ ምክንያት እንጂ በዳቦ ብጥብጥ ብቻ አይደለም፣ በዳቦ ዋጋ መጨመር ብቻ አይደለም። ከዚህ በቀደም በሱዳን የዳቦ ዋጋ መናርን ተከትሎ በአገሪቱ እየተንሰራፋ የመጣውን ስራ አጥነትና በዋናነት ግን የምግብ ዋጋ ንረትን ተከትሎ በተፈጠረ ወይም በተቀሰቀሰ ተቃውሞ ፕሬዝዳንቱ ወረዱ ነው የሰማነው። ግን እሱ አይደለም ቁም ነገሩ። የአባይ ውሃ ላይ ይሁንታ በመስጠታቸው ለኢትዮጵያ በመደገፋቸውና የአባይ ወንዝን ውሃ መሰረት አድርጎ የተገነባው የታላቁ የኢትዮጵያ ህዳሴ ግድብ ለቀጠናው ሀገር ታሪክ ቀያሪ ብስራት የሚያመጣ ኢኮኖሚያዊ ጠቀሜታና ዘርፈ ብዙ ጠቀሜታ ያለው ጤናማ ግድብ ነው ሲሉ መናገራቸውና ድጋፍ መስጠታቸው። በተመሳሳይ ይሄ ጉዳይ ወደ ኢትዮጵያ መጥቷል። በነገራችን ላይ ወደ ኢትዮጵያ መጥቶ ተሞክሮ ስላልሰራ ነው እንጂ አሁን ያለው መንግስትንም ግብጾች ለመገልበጥ በርካታ ጥረትን አድርገዋል። በዓለም አቀፍ ደረጃ ስም የማጥፋት ዘመቻም፣ በአገር ውስጥ ጫና የመፍጠርም፣ የተለያዩ ቡድኖችን በማደራጀት መንግስት ላይ ውጊያ በመክፈትም የተለያዩ ሙከራዎችን አድርገዋል። ግብጾች ስላልተሳካ ነው እና ይህንን አንድ መረዳት ያስፈልጋል። ሌላው ጉዳይ የመንግስቱ ኃይለማርያም መንግስትም በተመሳሳይ አንዱ የውድቀቱ ምክንያት የአባይ ውሃ ነው። ምክንያቱም
አንድ ታሪክ ልንገራችሁ። የተባበሩት መንግስታት ድርጅት የቀድሞ ዋና ጸሐፊ የነበሩት ቡትሮስ ጋሊ የቡትሮስ ጋሊ እንግዲህ አባታቸው ወይም አያታቸውም ይባላል፣ ግን ከዚህ ቀደም በእንግሊዝና በግብፅ መንግስታት መካከል የ1902 የቅኝ ግዛት የአባይ ውሃ ስምምነት ሲፈረም ስምምነቱ ከተፈረመ ከ6 ዓመት በኋላ ነው ስልጣን ያዙ። ከዛስ ይሄ ስምምነት በቀጣይ አደጋ ሊገጥመው እንደሚችል ስለተገነዘቡ ምንድነው ያደረጉት? እቺ ኤርትራ የምትባልን ግዛት አገር ማድረግ አለብን፣ ኢትዮጵያን የባህር በር መንፈግ አለብን። በሁለት ምክንያት፣ አንድ ኢኮኖሚዋ እንዳያድግ፣ በዋናነት ኢኮኖሚዋ የሚያድግና በኢንዱስትሪ የምትበለጽግ ወይም ኢንዱስትሪያላይዝድ የምትሆን አገር ከሆነችና የንግድ ሰንሰለትን የባህር በሯን በመጠቀም ጠንካራ የንግድ ሰንሰለት የምትፈጥር ከሆነ ግብፅ ያበቃላታል፣ ወይም ግብፅ የምትፈልገው ዓላማን ማሳካት አትችልም። ኢትዮጵያ የማትጨበጥ ጠንካራ አገር ትሆናለች። ስለዚህ ያንን መግታት አለብን። እንዴት በማድረግ? የባህር በሩን ኢትዮጵያ ላይ በመዝጋት በሚል ነው። እንግዲህ እኚህ የቀድሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ቡትሮስ ጋሊ ኢትዮጵያ ላይ ኤርትራ ከኢትዮጵያ እንድትገነጠል ያደረጉትና ኢትዮጵያ ላይ አሻጥር የሰሩት አንድ። ሁለተኛ ኢትዮጵያን ማዳከምና የአባይን ውሃ ከምንጩ መቆጣጠር የሚቻለው ኢትዮጵያን በመከፋፈል ነው። ከዛ ኤርትራን ካስገነጠሉ በኋላ ኢትዮጵያን በተለያዩ ሙዶች መከፋፈል ውስጥ ገቡ ማለት ነው። ይሄ በነገራችን ላይ የተሳካላቸው ናቸው። ከ1977 እስከ 91 የግብፅ የውጭ ጉዳይ ሚኒስተር ሆነው ያገለገሉት እኚህ የቀድሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ኢትዮጵያ እንድትከፋፈል፣ አቅሟ እንዲዳከም፣ ኤርትራ ከኢትዮጵያ እንድትገነጠል በማድረግ ረገድ ትርክቱንም በማደራጀት በማዋቀር ኤርትራዎች ወይም ኤርትራውያን ኢትዮጵያ ላይ እንዲበሳጩ፣ ኢትዮጵያ አይደለንም ብለው እንዲያስቡም ግን ማሰብ አልቻሉም የሚያደርግ አጀንዳን ትርክትን በመፍጠር ኤርትራ ከኢትዮጵያ እንድትገነጠል ያደረጉት እሳቸው ነው። ስለዚህ ተመልከቱ፣ ይሄንን እውነታ ስለሚያውቁና ኢትዮጵያ የኢኮኖሚ አቅም ካልገነባች ደግሞ የአባይ ወንዝ ላይ በምንም መልኩ የራሷን አቅም ተጠቅማ ግድብ መገንባትም የመስኖም የኤሌክትሪክ ኃይል ማመንጨትም መስኖም ግድብ መገንባት ስለማትችል ዋና አከርካሪዋ ኢኮኖሚና እሷን ድህነት ላይ መጣል ነው በሚል ነው እንግዲህ ተመሳጥረው እኛ ላይ ሲሰሩብን የነበሩት ማለት ነው። እዚህ ጋር ልንገነዘብ የሚገባው እንዳጠቃላይ የመንግስቱ ኃይለማርያም መንግስት መገልበጥም የኃይለ ሥላሴ መንግስትም በሱዳን ያለው የአልበሽር መንግስትም መጣል ከአባይ ውሃ ጋር የሚያያዝ እንደሆነ መገንዘብ ያስፈልጋል። ለምሳሌ በኢትዮጵያ መፈንቅለ መንግስት ሲካሄድ ወታደራዊ መፈንቅለ መንግስት ነው የተካሄደው፣ የጦር መኮንኖች። በተመሳሳይ በአልበሽርም ላይ መፈንቅለ መንግስት ሲካሄድ ወታደራዊ መኮንኖች ነው መፈንቅለ መንግስቱን ያደረጉት። ከኋላ የግብፅ እጅ ነበር። በኢትዮጵያው ጉዳይ ከኋላ በቀጥታ ያልተገለጸ ግን ደግሞ ያለ እጅ እንዳለ ይታወቃል። በሌላ በኩል በአልበሽር ዙሪያ ግን በግልጽ በገሃድ የታወቀ የግብፅ እጅ ነው። ግብፅ ነች አልበሽር በእነ አልቡርሃን እንዲተኩ መፈንቅለ መንግስት ስታደርግ የነበረው በሱዳን። አሁንም ደግሞ የግብፅን በሱዳን ውስጥ ያላትን ተጽዕኖ ለመቁረጥ ግዴታ ጀነራል መሐመድ ሐምደን ደጋሎ ወይም ሄሚቲ ማሸነፍ አለባቸው፣ ወይ ደግሞ አልቡርሃንን እጃቸውን ጠምዝዞ ዳግመኛ ኢትዮጵያ የምትባልን አገር በክፉ እንዳያነሱ ጭምር የሚያደርግ ሁኔታ ካልተፈጠረ በስተቀር አሁን አልቡርሃን እየሄዱ ባለው መንገድ የኢትዮጵያና የሱዳን ሁኔታ ሊስተካከል አይችልም። አንደኛ ሱዳን ያመነችበትን ሕጋዊውን ነገር እየሻሩ ነው እኚህ ሰውዬ። ለምን? አመጣጣቸውም በግብፅ ድጋፍ ስለሆነ። በአንጻሩ ሄሚቲ ደግሞ በነገራችን ላይ የአልበሽር ደጋፊ ናቸው፣ የሲቪል መንግስት ደጋፊ ናቸው። ዲሞክራሲያዊ መንግስት ይቁም፣ በምርጫ መንግስት ይቁም ከሚሉ የጦር ጀነራሎች መካከል በቀዳሚነት የሚጠቀሱ ሰው ናቸው። የአልቡርሃን ስግብግብነት ነው ወደ ጦርነት ያስገባቸው ሄሚቲን። በእርግጥ ሄሚቲም ብዙ ወንጀሎችን ሰርተዋል። እንደገና ደግሞ ቢዝነስ አላቸው በሱዳን ውስጥ። ሁለቱን ጀነራሎች ቢዝነስም ያጣላቸዋል። ይሄ ግልጽ ነው። ለምሳሌ የነዳጅ ምርቱ፣ የወርቁ፣ ሌሎች ማዕድናት በስፋት የጀነራል ሄሚቲ ጦር የተቆጣጠራቸው ኤሪያዎችም ከዚህ በፊትም በሀገሪቱ ትልልቅ የነኛ አይነት ቢዝነሶችን ተቆጣጥሮ ያለው ይሄ ቡድን ነው። ይሁንና ግን
በመንግስትነትና ወደ መንበረ ስልጣኑ በመሄዱ ጉዳይ ላይ አልበሽርን አልተቃወምም የጀነራል ሐምደን ደጋሎ መንግስት። ዋናው የልዩነታቸው መሰረትም እዚህ ጋር ነው ወይም ምንጭም ጀነራል ሙሐመድ ሐምደን ደጋሎ በግብፅ መጥተው ቢሆን ኖሮ ከአልቡርሃን ጋር አይጋጩም። መገንዘብ ያለብን እንደገና ቀደም ሲል የመንግስቱ መንግስት እንዲገለበጥ ምን እንዲል ብለናል አይደለ? ማን ነው የኤርትራንና የህወሓትን ቡድን ሲያስታጥቅ የነበረው ድጋፍ ሲሰጥ የነበረው? የሱዳን መንግስት ነው። የሱዳንን መንግስት ማን ነው ሲረዳ የነበረው? በሱዳን መንግስት የእጅ አዙር ድጋፍና በኢትዮጵያ ደግሞ የመፈንቅለ መንግስት ሲያደርግ የነበረው ማን ነው? ኦብቪየስሊ ግብፅ ነች። ይህን ስል ግን በተለይ የኢሳያስ አፈወርቂ መንግስት ጀብሃ ከተቋቋመበት ጊዜ በኋላ ጀብሃ ፈርሶ ለሁለት ተከፍሎ ገና የኢሳያስ አፈወርቂ የሚመሩት ኢፒኤልኤፍ ጠንክሮ ሲወጣ በዋናነት ድጋፍ ሲደረግ የትርክት ቀረጻም፣ የፋይናንስ፣ የሚሊተሪ ሎጂስቲክስ ድጋፍም የሚሊተሪ ትጥቅ ድጋፍም ሲያደርግ የነበረው የግብፅ መንግስት ነው። ይሄ ግልጽ ነው። ህወሓት በአገር ውስጥ ነው የተመሰረተው፣ እዛ የተመሰረተ አይደለም። አነሳሱም የራሱ የሆነ ምክንያት አለው። ከኤርትራ ህዝብ ነፃ አውጪ ግንባር ጋር ፈጽሞ አይገናኝም፣ የተቃረነ ነው። በአንዳንድ ነገሮች ቢመሳሰሉ የኤርትራው ኢፒኤልኤፍ በኢሳያስ አፈወርቂ የሚመራው መንግስት ግን ሻዕቢያን የመሰረተችው ግብፅ ነች። የተመሰረተውም በካይሮ ነው። ውልደቱም ካይሮ ቤተ መንግስት ነው። ይሄ ግልጽ ነው። ስለዚህ ሱዳን ያለው መንግስት ኢትዮጵያ ውስጥ ያለው መንግስት ለመገልበጥ የሚንቀሳቀሱ ኃይሎችን ሲረዳ ድጋፉ ከኋላ ከግብፅ እንደሆነ መረዳት አለብን። ምክንያቱም አሁን እኛ ያልገባን ግን ደግሞ አሁን የኢትዮጵያ መንግስት አሪፍ እየሄደበት ያለው ነገር ምንድነው? ከሱዳን ውስጥ የግብፅን እጅ ማስወጣት ነው፣ መቁረጥ። ይሄን ማድረግ ካልተቻለ አበደን እነኚህ ሁለት ሀገራት እኛን አይተውን፣ ሊተውም አይችሉ። ምክንያቱም ግብፅ ዓላማዋ ግልጽ ነዋ። በቃ የፈረሰች ኢትዮጵያ የናይል ውሃ እሷ ስትፈልግ አዛ የምታዘጋው ስትፈልግ አዛ የምታስከፍተው ግድብም ኦልሬዲ ስለተገነባ ነው። ወይም ባይገነባ ኖሮ እንዲገነባ አትፈቅድም። የገነባነውም እኮ በራሳችን ኃይል አንፈራም ብለን የገነባ ነው። ይሄ እኮ ግልጽ ነው። ይህንን ላደረጉ መሪዎች ደግሞ ክብር ይገባል። እናም እዚህ ጋር መገንዘብ ያለብን ነገር የአባይ ውሃ ትልቅ ትሩፋትም ትልቅ ዕዳም ጫናም ክስረትም አምጥቷል ከዚህ ቀደም። አሁን ትሩፋት ይዞልን ቢመጣ ለቀጠናዊ መታመስ ኢቭን ኤርትራንም መገንጠል እኮ ምክንያቱ አባይ ነው። ምክንያቱም ኤርትራን የገነጠሏት ግብጾች ናቸው። ኦብቪየስሊ ነው። ይሄ እኮ ግልጽ ነው። ራሳቸውን የተናገሩት። በዚህ ውስጥ ደግሞ ቡትሮስ ጋሊ የተባበሩት መንግስታት ድርጅት ዋና ጸሐፊ ሆነው ሲሰሩ ኢሚዲየትሊ የኤርትራ መገንጠል ፋሲሊቴት በማድረጉ ረገድ ትልቅ ሚናን ተጫውተዋል። ከዛ በፊት ደግሞ የኤርትራ የውጭ ጉዳይ ሚኒስተርም ሆነው ሲሰሩ ትልቅ ሚናን የተጫወቱት። የተሰጣቸውም ሚሽን ምንድን ነው? በመንግስት ኢትዮጵያን ከቀይ ባህር ቀጠና ማስወጣት፣ ኢትዮጵያን ላንድ ሎክድ ማድረግና መከፋፈል የሚሉ ሁለት ወሳኝ አጀንዳዎች ናቸው። እነኛ አጀንዳዎች ኢማጂን በጣም አደገኛ አጀንዳዎች ናቸው። አንደኛው የኢኮኖሚ ማዳከም፣ ሁለተኛው ባለችው ኢኮኖሚም አገር እንዳያንሰራራ፣ እንዳይገነባ፣ እንዳይጠናከር ህዝቡን መለያየትና ማባላት ነው። ይህ አደገኛ አካሄድ ነው። በእርግጥ ተሳክቶላቸው ኢትዮጵያን ማፍረስ ግን አልተሳካም። የሚሳካም አይሆንም። ለጊዜው ቢሳካላቸውም ኢትዮጵያውያኖችን ለመከፋፈል ቢሞክሩም የኢትዮጵያ አንድነትን ግን መስበር አልቻሉም። ኢትዮጵያ ዛሬም ቀጥላለች። አስገራሚው ነገር ደግሞ የተገነጠለም ሊመለስ ይችላል ስምምነት የማይመጣ ከሆነ። ምክንያቱም እንደ ሀገር የቆመበት መሰረቱ አርቲፊሻል ስለሆነ ምናልባት ህልውናው ጥያቄ ውስጥ ሲወድቅ ተመልሶ ኢትዮጵያ እጅ ላይ ሊወድቅ የሚችልበት ሁኔታ አለ። በተለይ የኢሳያስ አፈወርቂ ግትርነት በዚህ መልኩ የሚቀጥል ከሆነ። መልካም። እዚህ መረጃ ላይ ይሄንን ካልኳችሁ እስኪ ወደ መጨረሻው መረጃ ልሂድ። ትንሽ ራይላ ኦዲንጋ የተሰማ ነገር አለ። የኬንያው የቀድሞ ፕሬዝዳንት ራይላ ኦዲንጋ በህንድ ነው ሲታከሙ የቆዩት። እንግዲህ በአነጋጋሪ መረጃ ወጥቷል። ይሄ መረጃ አዩሪቫ ወይም ደግሞ አርዩቫ የሚባል ባህላዊ ሕክምና ነው ሲከታተሉ የነበሩት ነው የተባለው። ይሄ እንግዲህ ብረትን በማጋል የተለያዩ መታሸትን ጨምሮ ወይም ማሳጅን ጨምሮ የተቀመሙ መድኃኒቶችንም በመጠቀም የሚደረግ ባህላዊ ሕክምና ነው። ህንድ ውስጥ ይታወቃል። ምንም እንኳን የህንድ የጤና ሚኒስቴር ዕውቅና ቢሰጠውም ብዙ ሳይድ ኢፌክቶች እንዳለው ይነገራል። እኚህን የሚያክል ቀድሞ የሀገሪቱ
ቁንጮ አንደኛ ሰው የነበሩ መሪ የነበሩ ሰው በኋላ ላይ በተቃዋሚ ጎራ በመሰለፍ ደግሞ በኬንያ ትልቅ የፖለቲካ ታሪክ ያላቸው በጣም ብዙ ደጋፊን ያፈሩት ራይላ ኦዲንጋ እንዴት ህንድ ሄደው እንደዚህ አይነት ሕክምና ሊታከሙ ቻሉ? ምክንያቱም በአረቡ ዓለምም በተባበሩት አረብ ኤሚሬትስም በሳውዲ አረቢያም በኳታርም ህንድ ውስጥም ራሱ ወይ አውሮፓ ውስጥ ትልልቅ ዘመናዊ የሕክምና ተቋማት እያሉ እዛ ሄደው መታከም ሲችሉ ያንንም ማድረግ ሳያቅታቸው እንዴት ወደዚህ ሄዱ? ምክንያቱም አብዛኛውን ጊዜ ይህ አይነት ሕክምና በሎቢስት ነው የሚሰራው። በማሳመን ዋን ቱ ዋን ሰዎች ሄደው በሰው አንዱ ለአንዱ በሚሰጠው መረጃ በግለሰብ ደረጃ በሚደረጉ ውይይቶች በማሳመን ነው የሚደረገው ይሄ የሕክምና አሰጣጥ ሂደት ወይም ይሄ ሕክምና ስርዓት። እናም ይህንን ሲታከሙ ቆይተው ወድቀው እንግዲህ በልብ ህመም ሕይወታቸው ማለፉ ተሰምቷል። ይሄም እንዲጣራ በኬንያ መንግስት በኩል ለህንድ መንግስት ጥያቄ ስለመቀርቡ ነው የተሰማው። በሌላ በኩል የኬንያ መንግስት በውስጡ እጁ አለ ወይስ እንዴት ነው የሚለው ነገር አጠያቂ ስለመሆኑ እየተሰማ ነው። ከዚህ ቀደም እንደሚታወቀው ራይላ ኦዲንጋ ለአፍሪካ ህብረት ቀንደኛ ማለት ለአፍሪካ ህብረት ኮሚሽነርነት ቀንደኛ ተወዳዳሪ ሆነው ሁለተኛውን ነው ያጠናቀቁት። አሁን ላይ የአፍሪካን ስትራቴጂካዊ የመሰረተ ልማት ዘርፍ የሚመሩ ሰው ነበሩ። በሌላ በኩል በኬንያ ውስጥ በቀጣዩም የምርጫ ጊዜ ለመወዳደር እንደዚሁም ደግሞ ሌሎች የፖለቲካ ተቃዋሚ ቡድኖችንም በማደራጀት እንደዚሁም በኬንያ ለውጥ እንዲመጣ ጠንካራ የተቃዋሚ ቡድን እንዲመሰረትም ትልቅ ታሪክ የሰሩ ሰው ናቸውና እኚህ ሰው በዚህ ሁኔታ ማለፋቸው አነጋጋሪ ሆኗል። ይሄም እንግዲህ በቀጣይ አዳዲስ መረጃዎች ሊወጡበት የሚችል ፕሬዝደንቱ ወይም እኚህ ሰው በእርግጥ በድንገት እንደዚህ የሞቱት በምን ምክንያት ነው የሚለው ጉዳይ ሚስጥራዊ እንዲሆን እንዳደረገው ነው እየተነገረ ያለው። ሌላው አነጋጋሪ ጉዳይ ከእሳቸው ጋር ተያይዞ እንግዲህ አስክሬናቸው ወደ ኬንያ ሲመጣ በረራ ተቋርጧል። በፓርላማ ታስቦ የነበረው በካሳራኒ ስታዲየም ይደረጋል ተብሎ የሽኝት መርሃ ግብራቸው ይከናወናል ተብሎ የታቀደው ዕቅድም በህዝቡ ቁጣና ተቃውሞ መሰረት በጣም ከፍተኛ የህዝብ ቁጥር ስለወጣ ተቀይሮ በሌላ ስታዲየም ወይም በሌላ አካባቢ ሽኝት እንዲደረግ መወሰኑን ተከትሎ በዚህ ስታዲየም ውስጥ የተገኙ በሺዎች የሚቆጠሩ በ10 ሺዎች የሚቆጠሩ ደጋፊዎቻቸውን የኬንያ ፖሊስ በአስለቃሽ ጭስ መበተኑን የተሰማው። እንደዚሁም ደግሞ የአገሪቱ ኤርፖርትም ለጊዜው በረራ ስለማቋረጡና ተጓዦችና የሀገሪቱ ዜጎችም እንዲረጋጉ የኬንያ መንግስት መግለጫ ስለማውጣቱ ተሰምቷል። እንግዲህ እንደ አጠቃላይ ራይላ ኦዲንጋ በአፍሪካም ዲሞክራሲ እንቅስቃሴ ውስጥ በተቃዋሚነት ዘርፍ በተለይ የጭቁኖችን ድምፅ በማሰማት እንግዲህ ትልቅ አስተዋጽኦን ያደረጉ እንደሆኑ የተለያዩ የሚዲያ አውታሮች የሚያሰራጯቸው እና ዘገባዎችና የተለያዩ ታዋቂ ግለሰቦች እየሰጧቸው መሪዎችም እየሰጧቸው ያሉ አስተያየቶች እያመላከቱ ነው። ለማንኛውም በጆሞ ኬንያታ አውሮፕላን ማረፊያ ከፍተኛ ተቃውሞ በመነሳቱ የአስለቃሽ ጭስም እዛም እንግዲህ በመለኮስ ወይም በህዝቡ ላይ በመወርወር በረራ ቢቋረጥም ቦታውን ግን ለማጽዳት ስለመቻሉ ነው የኬንያ መንግስት የተጠቆመው። እንግዲህ ስለ ራይላ ኦዲንጋ ያካፈልናችሁ ጥቂት መረጃ ይህን ይመስላል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ የገበያ ፖድካስት ልዩ ዝግጅት ይህን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ እጅጉን በማመስገን በቀጣይ ከኢትዮጵያ ብሔራዊ ጥቅም ጋር በሚያያዙ ወሳኝ ኢትዮጵያ ናሽናል ኢንተረስት ወይም ብሔራዊ ጥቅምን መሰረት ያደረጉ መረጃዎች ይዘን ዳግም ወደ እናንተ እስክንመለስ ለዛሬው በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም።